ሰላም ቤተሰብ እንዴት ናችሁ? ጨረቃዋ ፏፈሽ ብላ መታልናለች ማለት ነው። ትናንት እንግዲህ በቤኪ ቤትና በእዩ ቤት በተለቀቀው ቪዲዮ በጣም ብዙ ሰው ተናዷልም ተበሳጭቷልም ማለት ነው። እውነት ለመናገር ሀይሚና ብሩኬ በአሁን ሰዓት የምሬን ስነግራችሁ በጣም ነው የሚያሳዝኑት። ምክንያቱም ይህን የቅርብ ጓደኞቼ የሚሏቸው ራሱ በቃ ምን አይነት ውስጥ ሁኔታ ውስጥ እንደገቡና በእነሱ ህይወት ውስጥ ምን ያክል እየፈተፈቱ ምን ያክል ህይወታቸውን እየበጠበጡ እንደሆነ ያስታውቃል። እንደዚህ የምር ስነግራችሁ አሁን ትናንትና ቤኪል ፊቱ ራሱ ይናገራል የሆነ ስህተት እንደሰራ የሆነ ነገር ውስጥ እንዳለ ራሱ እንደዚህ አይታችሁ የምትገምቱት ነገር ነውና ባመናችሁት ጓደኛ ደግሞ እንደዚህ መከዳት፣ ባመናችሁት ጓደኛ ህይወታችሁ ሲበጠበጥ በጣም ነው የሚያሳዝነው፣ በጣም ነው የሚከፋው ማለት ነው። እንኳን ለእነሱ እኛ ራሱ ተመልካቾቻቸው በጣም ከፍቶናል። በጓደኛ መከዳት ለዛውም በምታምኑት በምትወዱት በጣም ነው የሚከፋው የምር ማለት ነው። እና እኔ እንጃ አላቅም። አሁን ሁለቱም ሀይሚም ብሩኬም በቃ የሆነ እርስ በርሳቸው መተጋገዝ ያለባቸው ጊዜ ነው ብዬ ነው የማስበው። እርስ በርሳቸው የሆነ አንድ ሁነው ችግሮቻቸውን ድምጻቸውን አጥፍተው ማን ምን እየሰራ እንደሆነ ማን ምን እያደረገ እንደሆነ ከጀርባቸው ሁለቱም በአንድ ሁነው ነገሮችን ማጣራትና ከህይወታቸው ማስወጣት ያለባቸውን ሰው ቢያስወጡ እኔ በበኩሌ ደስ ይለኛል። ይሄ ተከፋፍሎ መበሻሸቁ እልህ መግባቱ ምንም ትርጉም የለውም ምንም ማለት ነው። የባሰ ክፍተታቸውን እያሰፋው የባሰ እያራረቃቸው የባሰ እያቀራና የሆነ አለ አይደለ ቅራኔ እያደረ ነው ውስጣቸው የሚሄደው እንጂ አሁን ላይ እያደረጉት ያለው ነገር ምንም የሚጠቅማቸው ነገር አይደለም። ብሩኬም ወደ ራስ መለስ በልና ይሄ በእርግጥ ያመጣሃት ልጅ ምንትሁን የምናውቀው ነገር የለም። ዘመር ትሁን የምር ጓደኛ ትሁን የምር ሌላ ነገር ይሁን አናቅም። እንደዛ ደግሞ እንደማታረግ እርግጠኛ ነን። ግን ደግሞ የሆነ እልህ ውስጥ መግባታችሁ ስህተት ነው። በቃ ብሩኬ መለስ በልና ወደ ራስህ የልቅስ ህይወትህን አስተካክል። ማን ነው በዙሪያችሁ ውስጣችሁ ቁጭ ብሎ አብሯችሁ እየበላ እየጠጣ ህይወታችሁን እንደዚህ እያመሰቃቀለው ያለ መረጃ እየሰጠ ያለ? ትናንት ሰምታችሁት ከሆነ ሀሰን ምን በሉ ምን ጠጡ ማለት ነው የቀራችሁ ነው ያለው። እና ውስጥ ላይ ሆነው ህይወታቸውን እየረበሸው ያለው ሰው ማን ነው? በዚህ ልክ ደግሞ እኔ እንጃ እኔ አላቅም። ይከብዳል። የኔ የምትሉት ሰው በዚህ ልክ አስባችሁታል? እውነት ለመናገር አሁን እዩ አንድ ስልክ ጥሪ ነው የሚበቃኝ ነው ያለችው። እና ብዙ ሰው በቃ ቤቱን አያውቀውም። የሚያውቁት ውስን ሰዎች ናቸው፣ በጣም ውስን ሰዎች ማለት ነው። እኔ ሀሰን ራሱ ቤቱን የሚያውቀው አይመስለኝም። በነገራችን ላይ እኔማ ቤቱን እንደሚያውቁት የማውቀው 3 ሰዎች ናቸው ከጓደኞቻቸው ውስጥ ማለት ነው። እሱም ፍፄ፣ ቤኪና ሚፍታህ። ከዛ ውጭ ገና እንግዲህ አስባችኋል፣ ወር ምናምናቸው ነው ወደ ቡታጅራ ነው የሄዱት። ያንን ያክል እንኳን ሰው ቤታቸው አልመጣም። ቤታቸው የመጣ ሰው የለም። ግን ከመካከላቸው ሆኖ የምር የነሱን መለየት የሚፈልግ ሰው አለ። የምሬን ነው የምላችሁ። ወንድምየውም እንዳለው ወይ ከጓደኞቹ ውስጥ ሀይሚን ያፈቀራት ሰው አለ። በቃ ለእነሱም አንድ ላይ መሆን የለባቸውም እኔ ካላገኘዋት ብሎ ድንጋይ እየቆፈረ ያለ ሰው አለ ማለት ነው። እና ግን በራስ ምንድነው ሰው በቆፈረው ጉድጓድ ይገባል ነው። አንድ ቀን እውነቱ መውጣት አይቀርም ዞሮ ማለት ነው። ትናንትም ብሩኬ እንደተናገረው አንድ ቀን የደረስኩበት ቀን እውነቱን እኔን አያድርገኝ ብሏል። እና ብቻ እንግዲህ ስለ ሀሰንም ብዙ ነገር እየተባለ ነው። ብዙ በሰፊው የተጻፈ ሜሴጅም ምናምን ነገር እየተንሸራሸረ ነው በየቦታው። ከዚህም በፊት ሀይሚ እንድታለቅስ ያደረገው ሀይሚ የሆነ ሰው እያገኛት እንዲያስቸግራት አብራ ፎቶ እንድትነሳ አብራ እንድትበላ ያደረገው እሱ ነው። ቻናሉን ለማሳደግ 100 ሺህ ለመግባት ብዙ ነገር ያደረገው እሱ ነው። አሁንም ህይወታቸው ላይ ገብቶ እነሱ እንዲራራቁ እያደረገ ነው፣ ወይ ደግሞ ለራሱ ገንዘብ ለመሸቀል ነው ምናምን ነገር እየተባለ ነው። እንግዲህ አላቅም። ብቻ ግን ትናንትና እንደሰማችሁት ማናችንም ካሜራ ይዘን በእነሱ ህይወት ላይ ማውራት የለብንም አይመለከተንም ብሎ እንግዲህ ትናንትና እንዳያችሁት ቤኪንም ሰድቦታል። ሁለተኛ ካሜራ ይዘህ እንዳጠራው ብሩኬን ብሏል። ካሜራ ይዘው ደግሞ ካልሰሩ ቪዲዮ ለጥቅም ነው ማለት አይቻልም። ብቻ አላቅም፣ ግራ ያጋባል። እኔ ግን የሆነ ጓደኞቻቸው ውስጥ ከባድ የሆነ ሚስጥር ከባድ የሆነ ችግር እንዳለ ነው የሚሰማኝ። ቤተሰብ የምሬ ነው። በአሁን ሰዓት እውነቱን ስነግራችሁ ከጓደኞቻቸው ውስጥ ማንንም አላምንም፣ ማንንም ማለት ነው። እከሌ በዚህ ሰዓት አብሯቸው ነበር፣ እከሌ ከጎናቸው ነበር፣ እከሌ ለነሱ መጥፎ አይደለም፣ በችግራቸው ሰዓት አብሯቸው ነው
ብትሉ አልሰማችሁም። የምሬን ነው ምላችሁ። የኔ የምትሉት ሰው ስለሆነ አሁን እየጎዳ ገደል እየከተተ ያለው በአሁን ሰዓት ወላ ፍፄ ብትሉ ወላ ቤኪ እኔ አላምንም። በቃ በአሁን ሰዓት ብቻቸውን ሆነው ነገሮቻቸውን ማስተካከልና ችግራቸውን መፍታት እንዳለባቸው ነው እየተሰማኝ ያለው። ይሄ ጓደኛዬ እንደዚህ ነው ሚስጥር ልንገለው፣ ጓደኛዬ እንደዚህ ነው። ትናንትና አይታችሁ ከሆነ የሆነ ፍፄ ነው ቤቱን ያሳየው። ፍፄ ሊሆን ይችላል ነው ያለው ቤኪ ማለት ነው ሙሉ በሙሉ አፉ። አሁን እንደዛ አይባልም እውነት ለመናገር ማለት ነው። የሆነ ፈስ ያለበት ዝል ላይ አይችልም አይደለም የሚባለው። ልክ እንደዛ ነው የሆነው። በእርግጠኝነት ራስነ ቤኪ እንደውም ማለት ነው ንገሩኝ ካልክ አንተ ባትሆን ኑሮ እኔ ምንም አውቀው ነገር የለም። ማን እንዳሳያት ቤቱን እሷ ራሷ ናት ልታቀምጥ ችለው ማለት ሲገባ አንተ ጭራሽ ፍፄ ላይ ነው ያቀሳሰርከው። በእርግጥ ፍፄም ንጹህ ሰው ነው፣ እንደዚህ ማለት የለብህም ልልህ አልፈልግም። አላቅም በአሁን ሰዓት ፍፄም ንጹህ ሰው እንደሆነ ማወቅ አልቻልንም። ምክንያቱም እየተደረገ ያለው ነገር በጣም ልብ የሚሰብር ነገር ስለሆነ ማለት ነው። እና እኔ እንጃ በፊት ላይ የምር የነሱን ደስታ የምትፈልጉ፣ የምር የነሱን አንድነት የምትፈልጉ፣ የምር የነሱን መጋባት መውለድ የምትፈልጉ ነበር የሚመስለን። ለካ በቃ ጠላት ከሩቅ አይመጣም ናችሁ። እውነት ጠላት ከሩቅ አይመጣም ማለት እናንተን ነውና አሁን ችግሩ እኛ እየተቸገር ነው የሀይሚና የብሩኬ መነቋቆር ነው። እነሱ አንድ ቢሆኑ እመኑኝ ምንም አታመጡም፣ ምንም ማለት ነው። አሁን ሀይሚዬ መለስ ብላ ምን እየተካሄደ ነው? ማን ነው ለነገሩ ነቄ ብለዋል እኮ በነገራችን ላይ የተጣሉ መስለው እያንዳንድሽን እየፈተሹሽ እየታዘቡሽ እያጣሩ ሊሆን ይችላል። ይሄንን ማወቅ አለባችሁ። ለምዶ ታውቃላችሁ። እሷም ትናንትና ከጀርባሽ የሚያግዝሽ ከባድ ሰው አለ ማለት ነው ብላታለች። ብሩኬም እንደዛው። በቃ እኔ እስከዛሬ ሼም እያያዘኝ ነው እንጂ ዝም እምላችሁ በጣም ብዙ ስህተቶችን በእኔ ላይ ሰርታችኋል። በቃ ስለዚህ ሁለቱም ነቄ ማለታቸው ጥሩ ነው። ነቅተዋል። ግን ደግሞ መንቃት